Iran has faced repeated waves of protests in recent years, often driven by economic pressures, inflation, and public anger over governance. His efforts to modernize Iran and the events that forced him into exile. The 11th of February 1979, Mohammad Reza Shah Pahlavi, the last Shah of Iran, was overthrown as a result of the Iranian Revolution. መሐመድ ሬዛ ፓህላቪ ከ1941 እስከ 1979 ድረስ ለ38 ዓመታት ኢራንን በንጉስነት ወይም በሻህነት መርተዋል። በዘመናቸውም ኢራንን ለማዘመንና ታላቅ ሀገር ለማድረግ ጥረዋል ግረዋል። ተሳክቶላቸዋል ቢባል ግነት አይደለም፣ ቢያንስ መሰረት ጥለዋልና ነው። መቼስ ባናያትም ከሊቃፍም ከመጣፍም አንደኛው ተሰደው ካገኘናቸውም ዜጎቿ እንደታዘብነው ኢራን ምድሯ ውብ፣ ህዝቦቿም ስልጡን፣ ቀለም የዘለቃቸው ናቸው። ንጉስ ፓህላቪም የታላቋን ሀገር ከፍታ የሱልጣኗ ሀገር የስልጣኔ ቀንዲል ይሏቸዋል። 1963 ድንገት ተነሱና ነጭ አብዮት ወይም ዋይት ሪቮሉሽን የሚባል ዘመቻ ተጀመረ። ያልታደለ ነጭ ሽብር ብሎ ይጨርሳል። ይህ ፕሮግራም ኢራን ወደ ምዕራባዊ ስልጣኔ ለመውሰድ ያለመ ነበር። ሴቶች የመምረጥ መብትን እንዲያገኙ፣ የትምህርትና የጤና ስርዓቷ እንዲሻሻል፣ እንዲሁም የመሬት ይዞታ ማሻሻያዎች እንዲደረጉ ወዘተ። በዚህ ፕሮግራም መሰረት ንጉሱ ከአሜሪካና ከብሪታንያ ጋር በጣም የቀረበ ግንኙነት ነበራቸው። ይህም ኢራን በክልሉ የጦር ኃይልና የኢኮኖሚ ጥንካሬ ከፍ ብላ እንድትታይ አድርጓታል። ያሁኑ የኢራን የጦር መሳሪያ መራቀቅ የዚያው እርሾ እንደሆነ ይነገራል። ተቀምጠን የሰቀልነውን ቁመን ለማውረድ መከራችንን በላን በሚል ቁጭት በትምህርትና በጤና በከተሞች ግንባታ ብዙ ሰርተዋል ሻህ። ቢሆንም ግን ንጉሱ ሳቫህ በተባለ የደህንነት መስሪያ ቤታቸው አማካኝነት ተቃዋሚዎችን በኃይል ያፍኑ፣ ያስሩና ይገድሉ ነበር ተብሎ ይተቻሉ። በመጨረሻም የአገሪቱ ሀብት ዘይት እንደማለት ነው በጥቂት ባለስልጣናት እጅ መከማቸቱ፣ ብለውም የሃይማኖት መሪዎችን ማግለላቸው ከፍተኛ ቅሬታ ፈጥሮም ጥርስ እንዲነከስባቸው ሆነ። የምዕራባውያን ተላላኪ አስባላቸው። ውስጡን ሲብላላ የከረመው ቅሬታ 1979 አብዮቱን ፈነዳ። ይህ አብዮት በኢራን ታሪክ ብቻ ሳይሆን በዓለም ፖለቲካ ላይ ትልቅ ተጽዕኖ ያሳደረ ክስተቱን አለፈ። ምዕራባውያኑ የንጉሥን ወንበር ለማዳን ተራወጡ። ሕዝብ አይነሳብህ ሆነና ግን ምዕራባውያኑ ሳይሳካላቸው ቀረ። አብዮቱ የተቀሰቀሰው በተለያዩ ምክንያቶች ሲሆን በዋናነት የፖለቲካ ጭቆና፣ የዲሞክራሲ መብቶች አለመከበር፣ እስራቱ ወዘተ፣ በኢኮኖሚ በኩል በድሆችና በሀብታሞች መካከል የነበረው የትየለሌ ልዩነት፣ በዛ ላይ የባህል ተቃውሞ አለ። የሃይማኖት መሪዎች በተለይ አያቶላ ኸሜኒ ንጉሱ የኢራን እስላማዊ ባህል አጥፍተዋል፣ በምዕራባውያን ባህል እየተኩት ነው ብለው ከፈረንሳይ መልእክት ይልካሉ። ሕዝቡ ቱግ ይላል። አሁን ቱግ እንደሚለው ማለት ነው። እንደ አውሮፓውያን አቆጣጠር 1978 ሀገሪቱ በታላቅ ተቃውሞችና ሰልፎች ታወከች። ልክ አሁን ኢራን ላይ እንደሚታየው ማለት ነው። ንጉስ መሐመድ ሬዛ ፓህላቪ ሁኔታውን ሲያዩት አላምራላቸው። እንደ መዛትም እንደ መቆጣትም አሉ ወይ ፍንክች። ጥር 16 ቀን 1979 ሀገሪቱን ጥለው ተሰደዱ። ከጥቂት ቀናት በኋላ በስደት ፈረንሳይ የነበሩት የሃይማኖታዊ መሪ አያቶላ ኸሜኒ ወደ ቴህራን ተመለሱና ባዶ ያገኙ ዙፋን ላይ ቁጭ አሉ። ስልጣኑንም ባትጋሩኝ ብለው ያዙት። ኢራን ከ2500 ዓመታት በላይ የቆየውን የንጉሳዊ ሥርዓት ደረማምሳም የኢራን እስላማዊ ሪፐብሊክ በሚል ስያሜ አዲስ ወንበር ነበረች። በአገሪቱም ሃይማኖታዊ መሪ ማለትም ሱፕሪም ሊደር የበላይ የሚሆኑበት አዲስ የፖለቲካ ሥርዓት ተዘረጋ። አሜሪካን አይንሽን እንዳላይ አሉ። በ1979 መጨረሻ ላይ በቴህራን የአሜሪካ ኤምባሲ ውስጥ የነበሩ ዲፕሎማቶች ታግተው መያዛቸውን ተከትሎም ሆስቴጅ ክራይሲስ በኢራንና በአሜሪካ መካከል ያለው ግንኙነት እስከ ዛሬ ድረስ ተቋረጠ። መቼስ የዛገታ ነገር ዝርዝሩ ብዙ ነው። ንጉስ መሐመድ ሬዛ ፓህላቪ በስደት ላይ ያሉ በ1980 የፈረንጆቹ ዓመት በግብጽ ካይሮ በካንሰር ምክንያት ሞቱ። ልጃቸው ሬዛ ፓህላቪ አሁን ዋሽንግተን የሚኖሩና ሰሞኑን በየሚዲያው ብቅ እያሉ በለውም የሚሉት ሰውዬ ማለት ነው። ከዚያን ጊዜ ጀምሮ የንጉሳዊ ቤተ መንግሥት ተተኪ ሆነዋል። ወንበራቸውን ይዘው በየአገሩ ይዞራሉ። የሚደንቀው ነገር የኛው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና ሻህ ወይም ጃን ሆይ እንደማለት ነው መሐመድ ሬዛ ፓህላቪ የቅርብ ጓደኛሞች ነበሩ። ጓደኛሞች ስላችሁ በቃ ጓደኛ ማለት ነው። በወቅቱ የሁለቱ ነገሥታት ወዳጅነት ሁለቱን ሀገራት ማወዳጀ። ሁለቱ መሪዎች ሀገራቸው ጥንታዊና ረጅም ታሪክ ያላቸው፣ ኢራን የፋርስ ግዛት፣ ኢትዮጵያም የሰሎሞናዊ ሥርወ መንግሥት በመሆኗም የጋራ ኩራት ነበራቸው።
1971 የፋርስ ግዛት የተመሰረተበትን 2005ኛ ዓመት ለማክበር ንጉሥ ሬዛ ፓህላቪ ባዘጋጁት እጅግ ደማቅ በዓል ላይ ቀዳማዊ አፄ ኃይለ ሥላሴ ክብር እንግዳ ሆነው ኢራን ተገኝተው ነበር። በዚያ በዓል ላይ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴም ከሌሎች የዓለም መሪዎች ሁሉ የተለየና እጅግ ደማቅ አቀባበል ክብርም ተሰጥቷቸው ነበር። ሁለቱም ሀገራት የአሜሪካ የቅርብ ወዳጆች ነበሩ። ይህም በሶቪየት ኅብረት የሚመራውን ኮሚኒዝም በጋራ ለመመከት አስችሏቸው እንደነበር ይነገራል። ነበር ባይሰበር ሆነና ቀረ እንጂ። በኋላ ሁለቱም ነገሥታት ሀገራቸውን ለማዘመን ደፋ ቀና ሲሉ ለስልጣኔ ሲታትሩ ከርመው ሁለቱም በሕዝባዊ አብዮትና በወታደራዊ መፈንቅለ መንግሥት ከስልጣን ወረዱ። ያኛው ማምሻ ዕድሜ ብለው ተሰደዱ፣ የኛው በሚያሳዝን ሁኔታ ተገደሉ። ቀዳማዊ አፄ ኃይለ ሥላሴ በ1967 ዓ.ም በፈረንጆቹ 1974 ዓ.ም መሆኑ ነው። ንጉሥ ሬዛ ፓህላቪ 1971 በፈረንጆቹ 1979 እንዲሁ ኑረው እንዲህ አለፉ። አሁን ይኸው ኢራን በአመፅ እየተናወጠች አልጋ ወራሹም የአባታቸውን ወዳጅ አገር ሆነው መጣውልሽ ኢራን እያሉ ይገኛል። ቀላል የማይባሉ ኢራናውያንም ይምጡና ያሻግሩን እያሏቸው ነው። ተሻጋሪውንም አሻጋሪውንም እናያለን እያሉ ነው። አያቶላህ ጥርሳቸውን በሃይፐርሶኒክ ሚሳይል እየፋቁ እስኪ ሰላሙን ይስጣቸው። እኔ ምለው ግን የቀዳማዊ አፄ ኃይለ ሥላሴ ልጆች የት ነው የሚኖሩት? ይላል ጸሐፊው አሌክስ አብርሃም።